ሰላም ጤና ይስጥልኝ ክቡራትና ክቡራን የዛራ ሚዲያ ተከታታዮች ለዛሬ ያልናቸው ዜናዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት እንጋብዛለን። በቅድሚያ አርዕስተ ዜና። የህወሓት ማዕከላዊ ኮሚቴ መደበኛ ስብሰባን ጀምረዋል። ከዚህ ጋር ተያይዞ ብልጽግና ህወሓት የሌለበት ጊዜያዊ አስተዳደር ለመመስረት የያዘው ድብቅ ሴራም እነግራቸዋለን። ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ የሹመት ደብዳቤ ያልሰጡም ስለማለታቸው፣ ትግራይ ውስጥ ከሚገኙ ተፈጥሯዊ መስህቦች መካከል ዋነኛ የሆነው የአፍሪካ ዝሆኖች መኖሪያ የቃፍታ ሽራሮ ብሔራዊ ፓርክ በታጣቂዎች እየወደመ ስለመሆኑ፣ በፊልድ ማርሻል ብርሃኑ ጁላ የሚመራው የኢትዮጵያ መከላከያ ሰራዊት ለኦሮሚያ ክልል ከ70,000 በላይ መሳሪያዎችን መሸጡን የሚያትት ዘገባም ይዘናል። ቻይና ከአሜሪካ በሚገቡ ምርቶች ላይ የአጸፋ ምላሽ ለመስጠቷ የሚሉና ሌሎች ዜናዎች ይዘን ቀርበናል። ትከታተሉን ዘንድ በአክብሮት እንጋብዛለን። የህወሓት ማዕከላዊ ኮሚቴ መደበኛ ስብሰባውን እያካሄደ ነው። ማዕከላዊ ኮሚቴው ያለፉትን 6 ወራት አፈጻጸም በመገምገም ቀጣይ አቅጣጫዎችን ያስቀምጣል ተብሎ ይጠበቃል። ህወሓት በ2016 መጨረሻ ነሐሴ ወር ባካሄደው 14ኛው ጉባኤ አቶ ጌታቸው ረዳን ጨምሮ በርካታ የሥራ አስፈጻሚና የማዕከላዊ ኮሚቴ አባላት ማገዱ ይታወቃል። በምትካቸው ሌሎች የሥራ አስፈጻሚና የማዕከላዊ ኮሚቴ አባላት መምረጡ አይዘነጋም። አሁን የሚካሄደው የህወሓት ማዕከላዊ ኮሚቴ መደበኛ ስብሰባ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሰብሳቢነትና በምክትላቸው አቶ አማኑኤል አሰፋ ነው። ህወሓት በስብሰባው በርካታ ውሳኔዎች ያሳልፋል ተብሎ ይጠበቃል። ባለፈው ሳምንት ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ጀነራል ታደሰ የትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ ምክትላቸው ደግሞ ከህወሓት እንዲሆን መስማማታቸው መዘገባችን ይታወሳል። ህወሓት ይህንን ውሳኔ በዝርዝር ተመልክቶ ምክትል ፕሬዝዳንት የሚሆን ሰው ይፋ ያደርጋል ተብሎ ይጠበቃል። ሌላው የፕሪቶሪያው ሰላም ስምምነት ተከትሎ በትግራይ የተቋቋመው የጊዜያዊ አስተዳደር የቆይታ ጊዜ በ1 ዓመት እንዲራዘም የህዝብ ተወካዮች ምክር ቤት መወሰኑንም እንዲሁ በጊዜያዊ አስተዳደሩ ውስጥ ተሳታፊ ከሆኑት መካከል አንደኛው የሆነው ህዝባዊ ወያነ ሓርነት ትግራይ ህወሓት ደግሞ በየካቲት ወር ላይ በምርጫ ቦርድ በጊዜያዊነት መታገዱና በ3 ወራት ውስጥ የሚጠበቅበትን ካላደረገ ሙሉ በሙሉ እንደሚሰረዝ መነገሩ ይታወሳል። በዚህ ዙሪያ ምላሽ የሰጠው ህወሓት ከምርጫ ቦርድ ጋር የሚያገናኝ ጉዳይ የለኝም፣ ከፌዴራል መንግስት ጋር የሚያገናኘኝ የፕሪቶሪያ ውል ብቻ ነው፣ ስለሆነም የምርጫ ቦርድ ውሳኔ ተቀባይነት የለውም ማለቱ አይዘነጋም። ይሁን እንጂ የፌዴራል መንግስት ዋና ዓላማ ህወሓትን በምርጫ ቦርድ አማካኝነት ከፓርቲነት በማገድ ህወሓት የሌለበት ጊዜያዊ አስተዳደር ለመመስረት የሚያደርገው ሴራ በማዕከላዊ ኮሚቴው በዝርዝር ይገመገማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ የሹመት ደብዳቤ አልሰጡም አሉ። አቶ ጌታቸው ረዳ ከስራ መሰናበታቸውን መጋቢት 22 ቀን 2017 ዓ.ም በአቶ ሬድዋን ሁሴንና በዶክተር አብርሃም በላይ እንደተነገራቸው ይታወቃል። ጊዜያዊ አስተዳደር የቆይታ ጊዜው በመጠናቀቁ ምክንያት ለተጨማሪ ጊዜ እንዲራዘም የህዝብ ተወካዮች ምክር ቤት መወሰኑንም እንዲሁ ጠቅላይ ሚኒስትር አብይ አህመድም በጊዜያዊ አስተዳደሩ የአመራር ለውጥ እናደርጋለን ባሉት መሰረት ይፋዊ ባልሆነ መንገድ አቶ ጌታቸው መሰናበታቸውን አሳውቀዋል። አቶ ጌታቸው ግን ከቀናት በፊት በዱባይ በርድ ከተባለ ዓለም አቀፍ ሚዲያ ጋር በነበራቸው ቃለ ምልልስ ከስራ አልተሰናበትኩም፣ አሁንም በርቀት ስራዬን እየሰራሁ ነው የሚል ምላሽ ሰጥተዋል። ይህንን ምላሽ መስጠታቸውን ተከትሎ በጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ የሹመት ደብዳቤ እንደተጻፈ ተደርጎ የተቀነባበረ ሐሰተኛ ደብዳቤ በማህበራዊ ሚዲያ ተሰራጭቷል። መንግስታዊ ሚዲያ ኢቲቪም ለአቶ ጌታቸው ረዳ የተሰጠ የሹመት ደብዳቤ የለም ሲል ዘግቧል። ኢቲቪ ባሰራጨው ዜና መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ የተቀነባበረው ሐሰተኛ ደብዳቤ አቶ ጌታቸው ረዳ የትግራይ ጊዜያዊ የአስተዳደር ፕሬዝዳንት ሆኖ እንዲቀጥሉ መሾማቸው ይመለከታል ይላል። በጠቅላይ ሚኒስትር አብይ አህመድ የሚሰጡ ሹመቶች ይፋ የሚያደርጉት በጠቅላይ ሚኒስትር ጽሕፈት ቤት ኦፊሳላዊ የማህበራዊ ትስስር ገጽ ቢሆንም እስካሁን የወጣ መግለጫ አለመኖሩን አረጋግጠናል ሲል ዘግቧል። እንደ ኢቲቪ ዘገባ ከሆነ አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ተነስተዋል፣ አዲስ የተሾመ ፕሬዝዳንትን በይፋ አልታወቀም የሚል ይዘት ያለው ነው። ትግራይ ውስጥ ከሚገኙ ተፈጥሯዊ መስህቦች መካከል ዋነኛ የሆነው የአፍሪካ ዝሆኖች መኖሪያ የቃፍታ ሽራሮ ብሔራዊ ፓርክ በታጣቂዎች እየወደመ ነው ተባለ። ትግራይ ውስጥ ከሚገኙ ተፈጥሯዊ መስህቦች መካከል ዋነኛ የሆነው የቃፍታ ሽራሮ ብሔራዊ ፓርክ ከሰቲት ሑመራ ከተማ ወደ ምስራቅ አቅጣጫ በቅርብ ርቀት ላይ የሚገኝ ነው። ፓርኩን እያወደሙ ያሉት የብልጽግና ሰራዊትና የተከዘ ዘብ በሚል በምዕራብ ትግራይ የሰፈሩ የደመቀ ዘውዱ ሰራዊት መሆናቸውን ታውቋል። በትግራይ ጦርነት ምክንያት ከፍተኛ ጉዳት የደረሰበት ፓርኩ በቦታው የነበሩት ዝሆኖች እየጠፉ ስለመሆናቸውና አጋዘኖች በታጣቂዎች እየተገደሉ ለምግብነት እየዋሉ ነው ተብሏል።
በአገሪቱ በአጋዘን ሀብት ሁለተኛ ደረጃ ላይ ይገኝ የነበረው ፓርኩ አሁን ላይ አጋዘኖች እየተመናመኑ መሆናቸውን ተገልጿል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር አቶ ሰለሞን መኮንን በዚህ ፓርክ ውስጥ 78000 ሄክታር የሚሆን መሬት ለህገወጥ እርሻ፣ ለህገወጥ የወርቅ ማዕድን ማውጣትና አደን እየተጋለጠ መሆኑን ተናግረዋል። የብልጽግና መንግስት በሚሊዮን የሚቆጠሩ የትግራይ ተወላጆችን አፈናቅሎ ከተለያዩ አካባቢዎች ያመጣቸው ሰዎችን በፓርኩ እንዲሰፍሩ እያደረገ ይገኛል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በቅርቡ ችግሮችን ለመፍታት ሑመራ ላይ ውይይት ያደረገ ቢሆንም ነገር ግን መፍትሄ ሊያመጣ እንዳልቻለ ተገልጿል። አካባቢው የኤርትራና የኢትዮጵያ ድንበር ላይ የሚገኝ መሆኑን ችግሩ ከፍ ያለ እንዲሆን እንዳደረገውም ባለስልጣኑ አስታውቋል። የኢትዮጵያ መከላከያ ሰራዊት ለኦሮሚያ ክልል ከ70,000 በላይ መሳሪያዎችን መሸጡ ተጋለጸ። በፊልድ ማርሻል ብርሃኑ ጁላ የሚመራው የኢትዮጵያ መከላከያ ሰራዊት ለኦሮሚያ ክልል ከ70,000 በላይ መሳሪያዎችን መሸጡ ተጋለጸ። የኢትዮጵያ መከላከያ ሰራዊት ከሰራዊቱ ውጪ ልዩ ኃይል መኖር የለበትም በሚል ትጥቅ ለማስፈታት በተለያዩ አካባቢዎች ጦርነት በከፈተበት ወቅት ለኦሮሚያ ምልሻ በሚል ትጥቅ እየሸጠ ይገኛል። በኢፌዴሪ መከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን እና በኦሮሚያ ምልሻ ጽሕፈት ቤት መካከል በተደረገ አዲስ የጦር መሳሪያ ሽያጭ ውል ስምምነት የኦሮሚያ ክልል ለመሳሪያዎች እስካሁን 1.4 ቢሊዮን ወጪ ማድረጉን ታውቋል። ቀሪ ከ2 ቢሊዮን ብር በላይ ክፍያ ያልተፈጸመ ቢሆንም ኦሮሚያ ክልል ከ70,000 በላይ የክላሽ ጥቁር ክላሽና መትረየስ ባለቤት ሆኗል። የኦሮሚያ አርሶ አደር በኑሮ ውድነት በሚማረርበት የማዳበሪያ ዋጋ ጣራ ነክቶ በተቸገረበት የሽመልስ አብዲሳ ቡድን ግን ቢሊዮኖችን አውጥቶ መሳሪያ እየገዙ ነው። ከወራት በፊት አብይ አህመድና ብርሃኑ ጁላ ዘመናዊ የጦር መሳሪያ አምርተን ወደ ውጭ መላክ ጀምረናል ያሉትም ወደ ኦሮሚያ ክልል መሆኑን ዘግይቶም ቢሆን ተጋልጧል። የብልጽግና መንግስት የሰሜን ህዝቦች መንበረ ስልጣኔን ለመንጠቅ እየተባበሩኝ ነው በማለት አዲስ የፖለቲካ ትርክት መጀመሩ ይታወቃል። የኦሮሞ ህዝብ ድጋፍ ለማግኘት የኦሮሞ ስርዓት እየገነባ ነው፣ ነገር ግን ሰሜኖች የኦሮሞ ህዝብ ስልጣን ለመንጠቅ እየተባበሩኝ ነው በማለት በሚዲያዎች ሲያስተጋባ መቆየቱ አይዘነጋም። ከባህር ዳር ከተማ ተነስቶ በዛሬው ዕለት ወደ አዲስ አበባ ሲጓዝ የነበሩት የአንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እንደታገቱ ታውቋል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎህጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩስ እሩምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዞ ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎች ጋር እየተታኮሱ ነው በማለት አንድ የአካባቢ ምንጭ ለመሰረት ሚዲያ ተናግረዋል። ድርጊቱ መፈጸሙን የሹፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጎህጽዮንና ቱሉ ሚልክ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይት የተሳፋሪ ሕይወት ማለፉ ተሰምቷል ብሏል። በተመሳሳይ ከ2 ሳምንት በፊት በፊቼና ጎህጽዮን ከተሞች መሃል 58 ዜጎች መታገታቸው ይታወሳል። ቻይና ከአሜሪካ በሚገቡ ምርቶች ላይ የአጸፋ ምላሽ ሰጥታለች። ቻይና በአሜሪካ ፕሬዚዳንት ዶናልድ ትራምፕ የተጣለባትን የ34 በመቶ የንግድ ታሪፍ የአጸፋ ምላሽ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል ፕሬዚዳንቱ የጀመሩትን የንግድ ጦርነት ተቀላቅላለች። አሜሪካን መልሰን ታላቅ እናደርጋታለን የሚል አቋም ያላቸው የ78 ዓመቱ አዛውንት ዶናልድ ትራምፕ በኢትዮጵያና በሌሎች ሀገራት የታሪፍ ጭማሪ ማድረጋቸው ይታወቃል። ትራምፕ በዓለም ሀገራት ላይ የከፈቱት የኢኮኖሚ ጦርነት በበርካቶች ተቃውሞ አስነስቷል። ከነዚህ ቻይና የአሜሪካ ውሳኔን የንግድ ጦርነትን የሚቀሰቅስ ነው ስትል ድርጊቱን ተቃውሟለች። የቻይናው ገንዘብ ሚኒስቴር እንዳስታወቁት ከሚያዝያ 2 ጀምሮ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ቻይና እንደምትጥል አስታውቃለች። ቻይና ከዚህ በፊት ከአሜሪካን የተጣለባትን የ10 በመቶ ታሪፍ አጸፋ የሚሆን የ15 በመቶ ታሪፍ ከአሜሪካን በሚገቡ የከሰልና የተፈጥሮ ጋዝ ምርቶች ላይ ቀረጥ እንደጣለች ይታወቃል። በተጨማሪም ቻይና ቁልፍ በሆኑ ማዕድናት ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካን ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁሟል። የቻይናው ንግድ ሚኒስቴር እንዳስታወቀው ከሆነ የቻይና መንግስት ኤክስፖርት በሚደረጉ ምርቶች ላይ የሚደረገው ቁጥጥር ዓላማው የቻይናን ብሔራዊ ጥቅም ለማስጠበቅ ነው ብለዋል። ለጉዳዩ ምላሽ የሰጡት የአሜሪካን ፕሬዚዳንት ዶናልድ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ገልጸዋል። ቻይና ግን የፕሬዚዳንት ትራምፕ የንግድ ፖሊሲ በመቃወም ለዓለም አቀፉ የንግድ ድርጅት 2 ቅሬታዎችን አስገብታለች ሲል አልጀዚራ ዘግቧል። በሌላ በኩል ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም እንዲያሳውቁ አሜሪካ ጠይቃለች። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናግረዋል።
ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ተናግረዋል። ማርክ ሩቢዮ ጦርነትን ለማስቆም የሩሲያ ፕሬዚደንት ውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሷቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚመክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽማቸውን ጥቃቶች አጠናክረዋል። ባለፈው በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ስምምነት ዩክሬን ስትቀበል፣ ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈራረማቸውን ዋይት ሃውስ አረጋግጧል። የተከበራችሁ የዛራ ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እጅግ እናመሰግናለን።